እንዲው ሀገር የገብቼ አርቻ በወጣልኝ። በሀገራችን መጸዳጃ ቤት በጣም ብርቅ ነው። አብዛኛው የገጠር ሰው ለ3000 ዘመን እንደ ደፈጣ ተዋጊ ቁጥቋጦ ውስጥ ሸምቆ ሲጸዳዳ ኖሯል። ባላገር ዛሬ ድረስ እግዚአብሔር ሲቆጣ በዝናብ አር ያመጣ ብሎ ይተርታል። ከተሜው በጠራራ ፀሐይ በአደባባይ ከጎረቤቱ ጋር ጎን ለጎን ቆሞ ሲሸና በመኖሩ የተጠቃው በጉንፋን ብቻ አልነበረም። ከዚያም አልፎ ብልቱን አጠገቡ ከሚሸናው ሰውዬ ብልት ጋር በማወዳደር ላልተፈለገ ፔኒስ ኢንቪ ሲጋለጥ ኖሯል። እኔ ራሴ ሽንት ቤት ለመጠቀም ስፈልግ ታክሲ ተኮናትሬ ከ22 ወደ ካዛንቺስ ለመሄድ እገደዳለሁ። ከታክሲ ወርጄ ካዛንቺስ ወደሚገኝ አንድ ዘናጭ ሆቴል ጎራ እላለሁ። ሱፌን ግጥም ማርጌ ሳምሶናይቴን አንጠልጥዬ ጣደፍ እያልኩ ስገባ የሆነ አህጉር አቀፍ ስብሰባ ለመሳተፍ የምገባ እንጂ ሽንት ቤት ፈልጌ የመጣሁ አልመስልም። ከዛ ሻይ አዝና ለሻዩ ስል እንደመጣሁ ለማስመሰል 10 ደቂቃ ያክል ቁጭ ብዬ ምላሴን በንፍር ውሃ ቀቅላለሁ። ከዚያ አስተናጋጅቱ ባጠገቤ ስታልፍ ይቅርታ እሙ ወዴት ነው ሬስትሩሙ ብዬ ገጥማለሁ። ሽንት ቤቱ ተይዟል ብላ ኩስትርትር ትልብኛለች። አዲስ አበባ ውስጥ አንድ ጊዜ በወረፋ ትቀደም እንጂ ከተቀደምክ መጠበቅ የማይታሰብ ነው። የዘንድሮ ደንበኛ ከሽንት ቤት ተቀምጦ ፌስቡኩን ሲጎረጉር ስለሚውል መንግስት ኢንተርኔት ብሎክ ካላደረገ በቀር ከሽንት ቤት አይፋታም። በየሆቴሉ እየተንከራተትኩ ደርዘን ሻይ ጠጥቼ ሳይሳካልኝ የተመለስኩበት ጊዜ ብዙ ነው። የሆነ ነገር ትዝ አለኝ። የፈረደበት ባለ ሀገር የሆነ ጉዳይ ለማስፈጸም አዲስ አበባ መጥቶ ይሰነብታል። ሽንት ቤት ፍለጋ በየካፌው ጎራ ሲል ተበላሽቷል፣ ሰው ገብቶበታል እያሉ ያካልቡታል። በዚህ አይነት 3 ቀን ከተሰቃየ በኋላ ወደ አውቶቡስ ተራ በትካዜ አሻግሮ እየተመለከተ እንዲህ አለ። አረዲያ እንዲው ሀገር የገብቼ አርቻ በወጣልኝ።